እሺ ምንድን ነው የምትነግረኝ? ከአንቺ ውጭ የወለድኳቸው ልጆች አሉ። አንተ ሰውዬ ምንድን ነው እሱ? በአመት አንዴ ነበር የመስከር አላማ። እንዴት ነው ትንሽ አሸጋገርከው ታደርገው አይደል? ሁለት ልጅ ወልጅ ያለው እያልኩሽ ነው ያለሁት። ሁለት ልጅ ይኸውልሽ፣ አንደኛዋ ልጄ እዚሁ አብራሽ የምትኖረው ዳጣ ናት። እናቷ ደግሞ ሰላም ነች። አንተ ሰውዬ የምትናገረውን ነገር ታውቀዋለህ? አዎ አውቃለሁ። ዳጣ ብቻ አለች። ሰላም ያረገዘችውን ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም ሁለት ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምፈልጊውን ነገር አድርጊ። ከሰላም ከሰራተኛ እኮ ሁለታችሁ እኔን ከዳችሁኝ። ምንድን ነው የቀራችሁ? እናንተ እንደዚህ ነበር ነው? ኤቢ አላርፍም በማለቷ በራሷ ጥፋት እንግዲህ አንድ ክላስ ውስጥ ሊዘጋባት ችሏል። ናታንም ያለው ሚስጥር ሁሉ ለአቶ ደረጀ ዝርዝር አርግቶ መናገር ችሏል ማለት ነው። እንግዲህ አቶ ደረጀ ልጄ እንደዚህ ትሆንብኛለች ብሎ አንዴም አስቦ አያውቅም ነበርና ከልጁ የራሷን ባህሪ ይዛ ከመውጣቷ በሌላው እንግዲህ በጣም ያስጨነቀው የእሱ ያለበት እንግዲህ ሁኔታው በጣም ከባድ ነው። ወይዘሮ ማርታ እንግዲህ ምንም ልጠረጠር አልቻለችም። በተደጋጋሚ እንግዲህ እንድትጠረጥር እንኳን እድሉን እየሰጣት ነበረ። እሷ ግን በፍጹም ነበረ። እሱ ግን ምናልባት እኔ ብሄድ ብቻሽን መኖር ትችያለሽ እያላት ነበረ። ማለት ልታገባ ነው ወይስ እያለችው ነበረ እና ግራ እየተጋባች ነበር። እሱማ ላገባማ ቢሆን በምን እድሌ ያኔ ሁሉም ለይቶልን እንለያይ ነበረ እያላት ይገኛል። እንግዲህ መጨረሻ ላይ እኔ መኖር የለብኝም በማለት ወይዘሮ ማርታን በተኛችበት ትቷት ወደ ውጭ እየወጣ ይገኛል። አቶ ደረጀ ወዴት ሊሄድ ነው እያል ሁላችን ጥያቄ ፈጥሮብን ነበርና፣ ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ብያላችሁበት ሰላማችሁ ይብዛልኝ። ለቤቱ አዲስ ሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ ትችላላችሁ ላልኙ ማለት ነው። እንግዲህ ዳጣ ድራማ ደስ የሚልና አስተማሪ ድራማ ብዙ ቁም ነገር የምታዩበት ነው ማለት ነውና እንግዲህ አቶ ደረጀ አሁን ያለበት ሁኔታ በጣም ከባድ ሁኔታ ነው። የአንድ ቀን ስህተት እንግዲህ የአንድ ቀን ሳይሆን የደቂቃዎች ስህተት እንግዲህ በጣም ዛሬ ጭንቀት ውስጥ አስገብተውታል ማለት ነውና እንግዲህ አቶ ደረጀ እውነቱን ለመናገርም እያሰበ ይገኛል። ነገር ግን ወይዘሮ ማርታም በጣም እየተጨነቀች ትገኛለች እና ይህን ነገር ለምን አትነግረኝም? የተጨነክበትን ነገር ልትነግረኝ ይገባል እያለችው ትገኛለች። እሱ ግን እሺ ተዘጋጂ፣ እንድነግርሽ ከፈለሽ ጭንቀቴን አብረሽኝ ልትጨነቂ ከፈለሽ በደንቡ ተዘጋጂ፣ መዘጋጀት አለብሽ። እንደዛ ካልሆነ በጣም ከባድ ነው ነገሩ ነበር ያላትና እሷም እንደዚህ በጣም ከባድ የሆነው ተዘጋጂ ያለኝ ነገር ምንድን ነው? እሱ ደሬ ምን አይነት ከባድ ነገር በህይወት ውስጥ ቢገጥመው ነው እያለች እንግዲህ እሷም በጭንቀት ትገኛለች። ይሄ ቀንስ መቼ ደርሶልኝ ጭንቀቱን ነግሮኝ የሱን ጭንቀት አብሬው ልጨነቅ እያለች ነው የምትገኘውና ነገር ግን እሷ በጣም ታማለች። ከመቼ ጀምሮ ነው አንቺ ደግሞ ጭንቀት የጀመረሽ ቢላትም ሰላም ከዚህ ቤት ለመሄድ 2 ቀን ምናምን ሲቀራት ጭንቀቱ ጀምሮኛል፣ ምንም ጤና ይናጥቻለሁ እያለችው ትገኛለች። እና እሱም እንግዲህ ሰላም የሆነ ነገር ነግራት ይሆን ወይ? ግን ማርታ ለምንድን ነው ማትጠረጠረኝ? ትንሽ እንኳን ለምንድን ነው ማትጠረጠረኝ? ቆይ ለምንድን ነው ሙሉ እምነቷን በእኔ ያደረገችው? እውነታውን መናገር አለብኝ ወይስ መናገር የለብኝም? ብናገራት ማርታን ላጣት እችላለሁ፣ በህይወቷ እንኳን ላላገኛት እችላለሁ። እኔ በጣም ከባድ ነው። ከቤት ሰራተኛዋ ከሰላም 2 ልጆች ወለድኩ። አንዷ ልጅ ደግሞ ዳጣ ያንቺ ነሽ ብዬ ብነግራት ምን ይሰማታል? ምንድን ነው የሚፈጠረው እያለ እንግዲህ ግራ እየተጋባ ይገኛል። ወይዘሮ ማርታም እንግዲህ ምንድን ነው ይሄ ነገር ያስጨነቀው እያለች እንግዲህ እሷ እውነታውን ለመስማት ጓጉታለች። ነገር ግን ነገሮቹ ከባድ እንደሆኑ አይታወቅም። እንግዲህ በሀሳብም ሄዶ ነበርና እሱም እንግዲህ ቆይ አንቺ ለምንድን ነው እድል የምትሰጪኝ ነበር ያላትና እሷ ግን ጥፍሯን ቀለም እየተቀባች በፈገግታና በሳቅ ነበር የተቀበለችው። ከዛም እንግዲህ እኔ አሁን ልነግርሽ ቆርጫለሁ። ሰሞኑን ተዘጋጅ ያልኩሽን አንቺ ብዙ ጊዜ እድል እየሰጠሽኝ ነው። ብዙ ጊዜ እኔ ልነግርሽ ስል አንቺ እያመንሽኝ ነው። ደግሞ ጭራሽ ልጠረጥርኝ አልቻልሽም። ከአንቺ ውጪ 2 ልጆችን ወልጃለሁ ነበር ያላትና እሷም በጣም ከት ብላ ነበር የሳቀችው። ደሬ በጤናህም አይደለም ግን ጤነኛ ነህ? ምን ሆነህ ነው ዛሬ ነበር ያለችው። ነው እሱም እውነቴን ነው
2 ልጆች ከውጭ ወልጃለሁ። አንዷም አብራሽ ነው እየኖረ ያለችው፣ አንዱም ደግሞ ገና የሚወለድ ነው። ስሟም ደግሞ አንዷ ዳጣ ናት። እዚሁ አጠገብሽ ናት ያለችው። ሰላም ሁለተኛ ያረገዘችውም ልጅ የኔ ልጅ ነው፣ ይሄው ይለየልሽ ነበር ያላትና እሷ እንግዲህ በጣም ድንግጥ ብላ እንዴት ነው እንደዚህ ሊሆን የሚቻለው? በእኔ ላይ ከኔ ላይ ምን አተህ ነበር ያለችውና ከኔ ምን አተህ ነው? እኔ ምን ሆኜ ሞቼ ወይስ ኖሬ ይሄ ሁሉ ሲደረግ ሰላም በእኔ ላይ እንደዚህ ያደረገች? በል ከእንግዲህስ ምን ይቀረኛል? ብኖርም ባልኖርም አልጠቅምም። እኔ እዚህ በህይወት እያለው ባለቤቴ የልጆች አባት ከሌላ 2 ከወለደ ይህን ሁሉ እኔ ሳልሰማ ከቆየውኝ ስለዚህ እኔ በህይወት የለውም ማለት ነው በማለት እንግዲህ ሽጉጧን መዛ አቶ ደረጀን ግንባሩን ያለችው ማለት ነውና ይሄ እንግዲህ በአቶ ደረጀ ሀሳብ ነው። ስለዚህ እንግዲህ አይ እውነቱን መናገር የለብኝም፣ እውነቱን ከተናገርኩ ወይኔ ወይ ማርቲ ከሁለት አንዳችን ልንሞት እንችላለን። ስለዚህ ይሄ ነገር መናገር የለብኝም። አንዳንድ እውነታዎች እስከ መጨረሻ መውጣት የለባቸውም። አብረውን መቃብር የሚገቡ እውነታዎችም አሉ። ስለዚህ በፍጹም እውነታው መናገር የለብኝም ብሎ ወስኗል ማለት ነው አቶ ደረጀ። ነገር ግን ኤቢም እውነታውን እንግዲህ ስለተደረሰበት አሁን ናታን ያለውን ነገር ሁሉንም ለአቶ ደረጀ ነግሮታል። እሷም እንግዲህ አንድ ክላስ ውስጥ መዘጋት አለባት በማለት አቶ ደረጀ አንድ ክላስ ውስጥ ዘግቶባታል። በገመድም እጇን ሊያስራት ሲል እኔ በራሴ መንገድ ላሳድግሽ ኮትኩችሻለሁ፣ ለእውነት እንድትቆይም አድርጌሻለሁ። ነገር ግን እኔ ያሳደግኩሽ ኤቢ ሳትሆኚ አንቺ ሌላ ኤቢ ነሽ፣ በራስሽ መንገድ ሄድሽው። እኔ ማቃት እኔ ያሳደግኳት ኤቢ የዋህ ሮሮ፣ እውነት መስካሪ፣ ለሰዎች አዛኝ እንድትሆኝ አድርጌ ነው። አንቺ ግን በራስሽ መንገድ ነው ያደግሽው። አንቺ የኔ ልጅ እኮ አትመስይኝም፣ የኔ ልጅ አይደለሽም። አንቺ የኔ ልጅ ብትሆኚ እንደዚህ ባትሆኚ ነበረ። የብኩር ልጄ ነሽ፣ ብዙ ዋጋ ከፍዬብሻለሁ በማለት ነበር ያላትና ነገር ግን ገመዱ ለምንድን ነው አባዬ የምትለው? ላስርሽ ነው ነበር ያላት። እንግዲህ እሷም እንዲህ አባዬ ልጅ አይደለው እንዴ እንዴት ታስረኛለህ ብትልም እንግዲህ ሳልታሰርሽ በማለት በር ዘግቶባት ነበር ሄደውና በር ዘግቶባት ብቻዋን አንድ ክላስ ውስጥ እንድትቀመጥ እንድትራብ መቀጣት ያለባትን ቅጣት ሁሉ እንድትቀጣ አድርጓል ማለት ነው አቶ ደረጀ። ነገር ግን እሷ ሁሉም ተደራጁብኝ፣ እማዬ ነበረች፣ እማዬም ጠምዳ ያዘችኝ፣ አባዬም ይኸው መሞት አለብሽ አንድ ክላስ ውስጥ ብሎኛል በማለት እንግዲህ ብቻዋን እያለቀሰ ትገኛለች አንድ ክላስ ውስጥ። ውሃም እንግዲህ ምሳ ይዛላት ሄዳ የምታስገባበት በር አታ እንግዲህ ለእሷ የወሰደች ያላትን ለራሷ በልታ ነበርና እንደዛውን በር ተዘግቶባት እንግዲህ ናታንና ዳጣ ናቸው ሂጂና እያቸው ነበር ያለችውና ናታንና ዳጣ ግን ፍቅራቸውን እየገጩ አብረው እየተጫወቱ ይህን ጭንቀት በምን አይነት መንገድ መፍታት አለብን እዚህ ቤት የገባውን ነገር እያሉ አብረው እየተወያዩ ጨረቃ እያዩ ፍቅራቸውን እየተገላለጡ ነው የሚገኙት። ዳጣ ግን እውነቱን ለአባዬ መናገር አለብን፣ ናታን እውነት ካለብህ የምትወደኝ ከሆነ አባዬ መስማት አለበት፣ እኔ እናንተ ፍቅረኛሞች መሆናችንን ነበረ ያለችውና እሱም ግን ያው ይወዳታል፣ አያፍርባትም። ለአቶ ደረጀ መንገርም ይችላል። ነገር ግን እኔ እኮ አባዬን አፍረዋለሁ፣ ምን ብዬ ነው የምነግረው? ምን ብዬ ዳጣን ወዳታለሁ ነው የምለው ነበር ያለው። ዳጣ ግን እውነቱን መናገር አለብን፣ አባዬ በልጆቹ አይደራደርም ታውቃለህ። ይኸው ኤቢም የማይሆን ነገር ስላደረገች አንድ ክላስ ውስጥ ተዘግቶባታል። ስለዚህ ይህን እናንተ ድብቆሽ አንድ ቀን ከተደረሰበት በጣም ከባድ ችግር ይፈጠራል፣ እውነቱን መናገር አለብን እያለ ትገኛለች ዳጣ። እውነት ነው፣ እውነቱን ለአቶ ደረጀ መናገር አለባቸው። ናታን እንግዲህ ዳጣን እንደሚወዳት ዳጣም ናታን እንደምትወደው ቤተሰብ ማወቅ አለባቸው። ድብብቆሹ ማብቃት አለበት ማለት ነውና የሚሆን ከሆነ ቤተሰብ ያስቀጥሏቸዋል፣ የማይሆን ከሆነ ደግሞ ቤተሰብ ያስቆሟቸዋል ማለት ነው። ቤተሰቦች ለልጆቻቸው ምን ጊዜ ክፉ ነገር አይመኙም፣ መልካም ነገር ስለሚመኙ የሚዘልቅ ከሆነ ያዘልቋቸዋል ማለት ነውና እንግዲህ ሰላምዬ ሁለተኛ ልጁ ሲወልድ እውነት ለማርታ ትነግራት ይሆን? እንግዲህ ለማርታም እውነቱን ነግርሻለሁ ሲወለድ ልጄ ብላታለች። እሷም እንግዲህ ደረጀ ካልነገረኝ ሰላም ትነግረኛለች እያለች ነው የምትገኘውና ኤቢም እንግዲህ ችጋር ልጧት አንድ ቀን ውስጥ ከቀናት በኋላ አቶ ደረጀ የሚባላ ይዞላት ቢሄድም በጣም እንደ ራባት ታስታውቃለች። እሷም እንዴ አባዬ እኔ ልጃችሁ አይደለም ወይ? አባቴ አይደለም ወይ? ለምንድን ነው እንደዚህ አንድ ክፍል ውስጥ የምታንገላተኝ? ለምንድን ነው አንድ ክፍል ውስጥ የዘጋህብኝ ነበር ያለችውና እሷም እንግዲህ
የሚገባሽ ቅጣት ስለሆነ ነው። ይገባሻል። ከዚህ የበለጠ እንደውም እኔ እጅ እግርሽን ላስርሽ ነበረ፣ አሳዘንሽ ነኝ ራሱ የተውኩሽ። ስለዚህ ይሄ ቅጣት ደግሞ ይገባሻል። በደንቡ ራብሽ አይደለ ነበር ያላት እና ቶሎ ቶሎ ብላ እንግዲህ ምግቧን ላፍላፍ እያደረገ አዎ አባዬ በጣም ርቦኛል፣ ግን እማዬን ጥራልኝ እምነግራት ነገር አለኝ ነበር ያለችውና እሱም እናትሽን ምን ነው ልትነግሪያት ነው ልታቃጥሪ ነው ነበር ያላት እና አንቺ መጀመሪያ ልጅ እንደሆንሽ ይህን ቤት መገንባት ሲኖርብሽ ግን እያፈረሽን ያለሽው ነበር ያላትና ነገር ግን አሁንም ለወይዘሮ ማርታ እውነቱን ለመናገር እየሮጠች ነው የምትገኘው። አቶ ደረጀ ግን ደግሞ ቅጣቷን በደንብ አርግቶ እየቀጣት ነው የምትገኘው። እውነቱን መናገር ካለበትም መስማት ካለባትም ወይዘሮ ማርታ ከአቶ ደረጀ ነው መስማት ያለባት። እንግዲህ አቶ ደረጀ ተስፋ በመቁረጥ በማታ ወደ ውጭ እየሮጠ ይገኛል። አቶ ደረጀ ምንም መሆን የለበትም። ማርታም እንግዲህ ነገሮችን በንግግር እንፈታለን እያለች ነው የምትገኘው እና ነገሮች እንግዲህ በንግግር ይፈታሉ። አቶ ደረጀ ምንም መሆን የለበትም። እንግዲህ በሰላማዊ መንገድ ሁለቱን የደረጀ ልጆችን ትቀበላለች ብለን እናስባለን ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በጣም አስተማሪና ደስ የሚል ድራማ ቤተሰባዊ ነክ ነው ማለት ነውና ቀጣይ ምን ይሆናል የሚለውን ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ሁላችሁም ለምታበረታቱኝ ከልብ አመሰግናለሁኝ።